አይለከ ወነአድኅነነ ቅዱስ ሚካኤል ርዳነ በጸሎትከ አዲተ ማኅፀነ አርዌ ጌጎይሙአነ ወኢይምስጠነ እምነ ገነቶ ዘይዶን አዳም አቡነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና አንድ አምላክ ብለን አምነን ሰኔ በባተ በ12 ቀን የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከሁላችን ጋር ይኖር ለዘላለሙ አሜን። የሚከበርበትም ምክንያት እንዲሆነው እስክንድሪያ በምትባል ሀገር አክሉኦጳጥራ የተባለች የግብፅ ንጉሥ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት ወይም አዳራሽ ነበርና በየዓመቱ ሰኔ በባተ በየ12ቱ ቀን ህዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም አዳራሽ ውስጥ በዚያች ሀገር የሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሁል የሚባል የብርት ጣዖት ነበር። በዓሉ የሚከበርበት ዕለት ብዙ ፍሪዳ ይታረድ ጣዖት ነበር። በዓሉ የሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ እለእስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የ4ኛው ምዕት ዓመት መካከል ላይ ነበር። አባ እለእስክንድሮስ በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንድ ወግ አጥባቂዎችና አድሃሪያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ እለእስክንድሮስ ዳግመኛ ይህ ጣዖት ሊሰብር ተነሳሳ። አሁንም እነዚያ ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት ነበሩ፣ ነገር ግን ልማዳችንን ሳይለውጡ በሱም ላይ አንዳች ተቃውሞ ሳያደርጉ አልፈዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚያጠፋ እንጂ የሚያለማ ወይም የሚጠቅም አለመሆኑን መልሶ መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እርሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው፣ ምስክሬን ብትሰሙ ሐሳቤን ብትቀበሉ ይህን በዓል ቀድሞ እንደነበር አድርጌ እሰራላችኋለሁ። ነገር ግን ይህ ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግለታለን። መስዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትን በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎችና ለአንካሶች መሰጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ያሰጣቸዋል አላቸው። እነርሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተክርስቲያን አሰሩ። ያቺን ቤተክርስቲያን በእስክንድርያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ ሀገር እስላሞች እስከነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያቺ ቤተክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከፈረሰችበት ቀን ድረስ ንዑር ክቡር የሚሆን የቅዱስ ሚካኤል በዓል የሀገሩ ሰዎች ሁሉ እየተሰበሰቡ ያከብሩት ነበር። ከእነርሱ መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12 ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በህዳር 12 በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራ ሰው ምርራይ የሌለው በእርሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል የሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ያ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ስራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ስራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልን በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በህዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ ያደራልሻለሁ አላት። በሚሞትበት ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና ፍጹም መንግስተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ለመነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላ፣ ከጭንቋም ዳነች። መልአኩ በጣም
መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልአክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርሱ እግዚአብሔር አዟል አለ። ያን ጊዜ ያ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነ ጊዜ እናቱ በጣም ችግር ጸናባት። በዚህም ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽ ስጪኝና ምግቡና ልብሱን ምንም ሳላጎድል ተንከባክቤ አኖረዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20 ወቄት ወርቅ ተቀበለች። ብላቴናውንም በወሰደው ጊዜ እንዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባሕር ጨመረው። እንዲህም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ የተንሳፈፈ ከዚያች አገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤቱ ወሰደው። የቤቱን በደረሰ ጊዜ ይህን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረውን አሳ ለኔ ይሆናል፣ ዋጋውን ግን እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየውም ሰጥቶት ዋጋውን ተቀበለ። እርሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚያም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ ለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂውን ያንን ብላቴና ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አሁን ጎልማሳውን የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውም ዘንድ ፈልጎ በባህር ውስጥ የጣለው ሕፃኑ መሆኑን አወቀ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ምክንያት ወይም ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸገረ ጉዳይ አለኝ፣ ያውም በቤቴ የረሳሁት ነገር ስላለ እገሌት ወደምትባል ሀገር ሄዶ በመልእክት ያድርሰኝ ዘንድ ይህንን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍልሃለሁ አለው። ያን በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለስራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይህን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ምን ይሁን ምን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበትን ማህተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው። እርሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረሱ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እርሱን ለማድረስ
ገሌት ወደምትባል ሀገር ሄዳለሁ አለው። ንዑር ክቡር የሚሆን ቅዱስ ሚካኤልም እስኪ መልእክቱን ደብዳቤ ያሳየኝ ባለው ጊዜ ከግርሞ የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለ ጸጋ ገሌ የተጻፈ ይልና ይህን መልእክት ይዞ ለመጣ ሰው ገሌት የምትባለውን ልጄን አጋቡት፣ ዳሩለት፣ በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት ሀገር የሚቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበት ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህንን መልእክት አድረስ፣ ነገሩ እንዳይገለጽብህ ከኔ ጋር መገናኘታችንን የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚያን ባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያን ሹም ደብዳቤውን ተቀብሎ ሲያነበው የታተመበት ማይተብ እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና ወደ ቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ የምሰማው ድምፅ ምንድነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጄን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህ እንዳዘዝከው ገንዘብህንም የወንድና የሴት ባሮችንም በጠቅላላ የሚንቀሳቀስ የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያን ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረከበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያጎልማሳ ንዑር ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚህን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነ አወቀ፣ ተረዳ። ስለዚህ ንዑር ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተክርስቲያን ሰራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያንን በመፈወስ በስዕሉ ልዩ ልዩ ታምራት ተደረጉ። ከባህራንም በዚህ ቤተክርስቲያን ላይ ማዕረገ ቅስና ተሹሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤል ሲያገለግል ኖረ። እርሱ አባቱና እናቱ ልጆቹና ቤተሰቦች ሁሉ ስለሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት ፍጹም መንግስተ ሰማያት ወረሱ። በዚያች እግዚአብሔር ወልድ ከሙታን ተለይቶ ተነሳባት ዕለት ቅዱስ ሚካኤልም በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የምታሰቢያዬን ዝክር የሚዘክሩትን ትምርልኝ ዘንድ እኔ በአገልጋዬ መልእክተኛ ለምንሃለሁ። ቸርነትና ይቅርታህን እሻለሁ። እውነት ስለሚሆን መሐላ አንተ ይቅር ባይ ነህና ክብር ምስጋና ይግባውና እግዚአብሔርን እንዲህ ሲል ይመልስለታል። የመላእክት አለቃ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እስታውያን በሚሆኑ ክንፎች እየታቀፍኩ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝዣለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቻለሁና አለው። የመላእክት አለቃ የቅዱስ ሚካኤል ይህንን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውን በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን እያሻገራቸው ይህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቅ የለም። ወንድሞቼ ሆይ እንግዲህ ንዑር ክቡር የሚሆን የቅዱስ ሚካኤል በዓል የሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ሚካኤል እንደተናገረ ቀዝቃዛ ውሃ እንኳን ለጠማው የሚያጠጣ ሁሉ ዋጋው አያጣምና አሁንም የእግዚአብሔርን ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጥ ሕማምንም ከኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልና በጎ ስራ ለመስራት የሚያስችል ኃይል ይሰጠን ዘንድ እንዲሁም ኃጢአታችንን የሚያስተሰርይልና ከኛው ግን የሞቱትን ነፍሳቸውን በበጎ ረፍት ያሳርፍልን ዘንድ የወጡትን አባቶቻችንና ወንድሞቻችን በሰላም ወደ ቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርን መስርቶ በጸናች በቀናች ሃይማኖት ከዓለም በፍጻሜ ያጸናን ዘንድ ቅዱስ ፈቃድ ይሆንልን። ንዑር ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ሊቆጥሩት በማይቻል ብዙ ስለሆነ በእኛም ላይ ኃይለ ረድኤቱን አድሮብን ይኑር እስከ ዘላለሙ አሜን።
ሚካኤል መተንብድ ካህነ አርያም ትሰመይ ቢጸ ሱራፌል ዘምሮ ሳንሮስ ወዘምለውላ ልውል ጊዜ ጸዋዕና ቀረበነ ለምሕረት ወመሳይል ሰአለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። ይትአየን መልአከ ለእለ ይፈርህዎ ወያድኅኖሙ